ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ ወርልድ ካፕ ዞን እንደ ሁል ጊዜው ለዛሬም የተለያዩ እግር ኳሳዊ ጨዋታዎችን የተደረጉ እንዲሁም ቀጣይ የሚደረጉ መርሃ ግብሮችን እያነሳን ከእናንተ ጋር ቆይታ እናደርጋለን። አብረናችሁ የምንቆየው አዲስ መሐመድና ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። ተፌ አዲስ እንዴት አረፈች? ሰላም ነው? ሁሉ መልካም። የዓለም ዋንጫ እንዴት ይዘዋል? የዓለም ዋንጫ ደስ ይላል። ይበልጥ ነገሮች እየቀረቡ ሲመጡ ወደ ፍጻሜው የፉክክር ጥራቱን በጣም እየጎለበተ መጣና ተጠባቂነቱን በጣም ከፍ ብሏል። በጣም አስደሳች የዓለም ዋንጫ እያሳለፍን ያለ ነው። መልካም። አዎ እንግዲህ 32ቱ ዙር ተጀምሮ ወደ 16 ዙር እያለፉ ያሉ ሀገራት አሉ፣ እየተሰናበቱ ያሉ ሀገራትም አሉ። ትላንትና ምሽቱ 2 ሰዓት ላይ የጀመረው ጨዋታ ዛሬ ንጋት ላይ በተጠናቀቀ ሶስተኛ ጨዋታ እንግዲህ ፍጻሜውን አግኝቷል። የትናንትናው መርሃ ግብር የመጀመሪያው ጨዋታ የነበረው አፍሪካዊቷ ተወካይ ኮት ዲቯር ከኖርዌይ ጋር ያደረገችው ጨዋታ ነበረ። ይህ ጨዋታ በኖርዌይ 2-1 አሸናፊነት ተጠናቋል። የነ ኤርሊንግ ሃላንድ የነ ማርቲን ኦዴጋርድ ሀገር ወደ ቀጣይ 16 ዙር ተቀላቅላለች። ሌላኛዋ አሳዛኝ ተሸናፊ ሆና ደግሞ ኮት ዲቯር ወደ ሀገሯ ተሸኝታለች። ይህ ጨዋታ እንግዲህ በጣም ተጠባቂ የነበረ ጨዋታ ነበረ። ምናልባት ኮት ዲቯር ቀጣዩን ዙር ትቀላቀላለች ተብሎ በርካቶች ግምት ተሰጥቷታል። ምንም እንኳን ለኖርዌይ የተሰጣት ግምት እንዳለ ካየናቸው አፍሪካ ሀገራት ድንቅ ጊዜያት ወይም እያሳዩት ካለው ምርጥ አቋም አንጻር ኮት ዲቯርም ተገማች ሀገር ሆና ነበረ። ነገር ግን ያው በስተመጨረሻ በ86ኛው ደቂቃ ላይ ኤርሊንግ ሃላንድ ባስቆጠራት ግብ እንግዲህ ጨዋታውን አሸንፋ ኖርዌይ ስታልፍ ኮት ዲቯር ደግሞ እንግዲህ ከውድድሩ ተሰናብታለች ማለት ነው። ይህን ጨዋታ መግቢያችን ብናረገው መልካም ነው። በጣም በርካቶች ብዙዎች የተቆጩበት ጨዋታ ነበረ። ለምን ከተባለ የአማድ ዲያሎ ቅያሪ ወንበር ላይ መቀመጥ ነበረ። በመደበኛ ጨዋታ ጨዋታውን አለመጀመሩ ከገባ በኋላ ደግሞ ያስመለከተው ነገር ሲታይ ያስቆጭ ነበረ። እንግዲህ እስቲ ይህን ጨዋታ መነሻ አድርገን ፕሮግራማችንን እንጀምር። የትናንትናው የቀዳሚው ጨዋታ የኮት ዲቯርን ከኖርዌይ ያገናኘው ጨዋታ ነበር። 2 ሰዓት ላይ የተከናወነ ጨዋታ ነበር። የሚመጣጥን የጥራት ደረጃ ያላቸው ቡድኖች ናቸው። ኖርዌይ ከ28 ዓመታት በኋላ ነው ወደ ዓለም ዋንጫው መድረክ የመጣችው። ኮት ዲቯር በቅርብ ዓመታት በአፍሪካ እግር ኳስ ላይ ጥራት ካላቸው ቡድኖች መካከል ራሷን ያስቀመጠች ነች። ራሷ ባዘጋጀችው የአፍሪካ ዋንጫ ላይም በክብር ተቀምጣለች። በተለይ ከዚያ ድል በኋላ በደንብ ኢንስፓየር ሆኖ ቡድኑ በጣም ጠንካራ ቡድን ገንብቷል። ኤመርስ ፋይ ስብስባቸው በጣም ድንቅ ነው። ጥልቀት ያለው ቡድን ነው። የላይን አፕ ብቻ ቡድን አይደለም። ተጠባባቂ ወንበር ላይ የሚገኙ ተጫዋቾች እንኳን ጥራታቸው በጣም የገዘፈ ነውና ትናንት እንዳነሳሽው ላይን አፕ ላይ ኒኮላስ ፔፔን ነበር በቀኝ መስመር ላይ የተጠቀሙት ኤመርስ ፋይ። እንግዲህ ሰሞንኛ ብቃቱ ጥሩ ኒኮላስ ፔፔ፣ ምናልባት ግን የተረዳሁት ምንድነው የአማካይ ክፍላቸውን ሶሊድ ማድረግ ፈልጓልና 2 ዲፌንስ ሚድፊልደሮችን ከሌላ ተጨማሪ ሴንትራል ሚድፊልደር ጋር ነው የተጠቀሙት። ኢብራሂም ሳንጋሬና ፍራንኬሲ ሁለቱም የተከላካይ አማካኞች ናቸው። ከዚያ ደግሞ እንግዲህ ኡናይ ነበረ የተጠቀሙት። ኡናይ በትራብዞንስፖር በጣም አስደናቂ አቅምን ያስመለከተ በዚህ አፍሪካ ዋንጫ ላይ በጣም አውትሻይን ካደረጉ ተጫዋች መካከል የ20 ዓመቱ የትራብዞንስፖር በቱርኪሽ ሱፐር ሊግ የሚጫወት ተጫዋችም ተጠቅሟልና የአማካይ ክፍላቸውን ጠጣር እንዲሆን በማሰብ የማጥቃት ባህሪ ያለውን ተጫዋች ቀንሰው ገብተዋል። ይሄ ምናልባት ሚዛናውን ለመጠበቅ የታለመበት ይሆናል። ስለዚህ ቀይ መስመር ላይ ወይ ኒኮላስ ፔፔን ወይ አማድ ዲያሎን የግድ ማስቀመጥ ነበረባቸው። እንደ ኤመርስ ፋይን ይበልጥ ፔፔን አስቀድሟል። ነገር ግን ቀያሪያቸው በጣም ይደንቅ ነበረ። ኡላይን ቀይረው አስወጥተው ከዚያ በኋላ ኒኮላስ ፔፔና አማድ ዲያሎ ፊት መስመር ላይ እንዲጫወቱ ነው ማድረግ የቻሉት። ትናንት እንዳነሳሽው ኖርዌይ ነች 2-1 ማሸነፍ የቻለችው። በብዙ መልኩ ግን ኳስን በመቆጣጠር የደፋር ቡድን በመምሰል አይቮሪ ኮስት የተሻለ ቡድን ነበረ። በተለይ እስከ 60ዎቹ ደቂቃዎች ድረስ መጀመሪያው 45 በነገር ላይ በጣም ጎል ማግባት የሚችሉበት እንዲሁም ድንቅ እንቅስቃሴ ከመሃል ሜዳ ማለፍ አልቻሉም ነበር የኖርዌይ ተጫዋቾችና በጣም ግሩም 45 ደቂቃ ነበረ ያሳለፉትኝ። ግን ደግሞ ሁለተኛው አጋማሽ ላይ እንዳልከው ጨዋታው ተመጣጣኝ ሆኖ ተመልክተናል። በዚህም ደግሞ ማሸነፍ ችላለችና የትላንትናው ጨዋታ እንግዲህ አሳዛኝ ተሸናፊ ሆና ነው መመለስ የቻለችው። እንዳልሽው አህጉር አፍሪካን ወክላ መወዳደሯ እንግዲህ በሀገራችንም በጨዋታው እንግዲህ አይቮሪ ኮስትን የመደገፍ እንግዲህ ሁኔታ ነበር ስንመለከት የነበረው። እንግዲህ ሶልባከን ለውጦችን አድርገው ነበር አይደል? ከፈረንሳይ ጋር በነበራቸው 10 ያክል ለውጦችን ያማረፋቸውም ደግሞ ኢነርጂቲክ ሆኖ ወደ ሜዳ እንዲገባ አድርጓቸዋል። ሃላንድ በሜዳ ላይ ብዙ ኳስን የሚነካ ተጫዋች አይደለም። ከዚህ ቀደም ቡድኑ እንኳን ብልጫ ቢወስድ ብዙ ንክኪዎች የሚያደርጋለን በሊንክ አፕ የሚጫወት ተጫዋች አይደለም። ስትራይከር የምንለው አይነት ተጫዋች ነው።
እናም ትናንት እምብዛም ነበር በንክኪዎችን ሲያደርግ አልነበረም። ኮት ዲቯር ግን በተለይ በመስመሮች መካከል ያን ዲያሞንዴና ኒኮላስ ፔፔ የመስመር ላይ ሩጫዎች በጣም አስፈሪ ነበሩ። በጣም ሲፈትኗቸው ነበረ። በተደጋጋሚ በተወሰነ መንገድ እንግዲህ ያን ቦኒ በኢንተር ሚላን የምናውቀው የፊት መስመር ተጫዋች ተቸግሮ ነበር። ትናንት በእንቅስቃሴ የኖርዌይ ተከላካዮችን መረበሽ ሲሳኑ ነበር የተመለከትነው። በብዙ መልኩ የሚመጣጠን አንድ አጋጣሚ ነች ውጤቱን የቀየረችው። በተለይ ኖርዌይ አስቀድመው ይመሩ ነበረ። ኑሳ በጣም ድንቅ ጎል ማስቆጠር የቻለው ይሄ ትክክለኛ የመስመር ተጫዋች የሚያስቆጥራቸው ጎሎች ኔይማር ጁኒየር እንደነ ክቪቻ እንደነ ቪኒሲዮስ ጁኒየር የመሳሰሉ ተጫዋቾች ደጋግመው በግራ መስመር ላይ ድሪብል ያደርጋሉ። ከዚያ ወደ ቀኝ አጥፈው ቤንድ አድርገው የሚያስቆጥሯት አይነት ጎል ነው ያስቆጠረውና በጣም ጥራት ያለው ጎል ማስቆጠር የቻለው። ከዚያ በመቀጠል ተቀይሮ የገባው አማድ ዲያሎ ለውጡን ተመልክተው ነበር። ከኳስ ጋር በጣም በምቾት ነው የሚጫወተው አማድ ዲያሎ። ያስቆጠረው ጎል የኢንዲቪጁዋል ብሪሊያንሱን የተመለከትንበት አጋጣሚ ነበረ። እናም እንዲያውም የሚመስለው ደቂቃዎች በገፉ ቁጥር ወደ ኤክስትራ ታይም የሚያመሩ ይመስል ነበር አለ። ሁለቱም የሚመጣጠኑ ናቸው። ደጋግመው እንዳልኩሽ በጣም ኢንቴንሲቲው ከፍ ያለ አልነበረም። ዝግ ባለ መንገድ ነበር ሄድ የነበረው። እንግዲህ እንዴት ባለ መንገድ ኦዴጋርድ ኦርኬስትሬት ሲያደርግ ነበር ኖርዌይን። የቡድኑ ልብ ነው ኦዴጋርድ በኖርዌይም በአርሰናልም ስንመለከተው እንደነበረውና ነገር ግን በመጨረሻ ደቂቃ እንግዲህ ሃላንድ እንዲያውም ኮንትሮል ያደርግ ይመስል ነበር አይደል? አጋጣሚ እርግጠኛም አልነበረም ግብ አስቆጥሮ። ያው ግብ ጠባቂው እውነት ለመናገር መያዝ የሚችላት አይነት ኳስ ነበረች የተመታች ወይም ደግሞ ጎል የሆነችው ኳስ መያዝ ይችል ነበር። ነገር ግን ያው አጥቂው ሃላንድ ነው፣ አስፈሪ አጥቂ ነው። እንግዲህ አክርሮ የሚመታው ነበር የሚመስለው። ነገር ግን እይታው ጎሏን ሲያስቆጥር ሚገባ ጎል ላይ መስል እርግጠኛም አልሆነ ማለት ተጠራጥሮ መለስ ብሎ ሲያዩ ነበር አይደል? ጎሉን ካስቆጠረ በኋላ በስክሪን ላይ ስንመለከት ሃላንድ ፈገግ ሲል ነበርና ይሄ አስቦት እንዳላስቆጠረው ያስታውቅበት ነበር። እንዲያውም ወደ ተረከዙ አቅጣጫ ነበር ኳሱ ሄደችውና ኮንትሮል ያደርግ ነበር። ነገር ግን ኮንትሮሉ በዛና ወደ ጎል ሄደ ኳሱ። ሃላንድም ይሄ ፈገግ ሲል ነበር ከጨዋታው በኋላ። ያ ነገር በአጋጣሚ እንደተፈጠረ እሱም የተረዳው ይመስላል። ትልቁ ጉዳይ ግን ኳስና መረብ መዋሃዳቸው ነው ለኖርዌይ ትልቁ ጉዳይ። ደስታቸው በጣም ይደንቅ ነበር። እንግዲህ እንዴት ባለ መንገድ ይሄ ባህላቸው በጣም ያስደንቃል አይደለ? ከጨዋታው መጠናቀቅ በኋላ ማንበላቸው ኦዴጋርድ እንዴት ባለ መንገድ ደስታቸውን ሲገልጹ አብሮ ከደጋፊዎች ጋር ሲያከብሩ ነበርና እንግዲህ ኖርዌይ ዳርክ ሆርስ ሆናለች ብለው ብዙዎች ገምተዋት ነበር። እንደታሰበችው ከምድቡ አለፈች። አሁን ደግሞ እየተጓዘች ትገኛለች። ሃላንድ በዚህ የኖርዌይ የስኬት መንገድ ውስጥ በጣም አውራ ሆኖ ከተጫወታቸው ጨዋታዎች በላይ ነው ጎሎችን ያስቆጠረውና ሃላንድ ምን ጊዜም ይሄ ከጎል መረብ ጋር ተዳሩ የሰመረለት አይነት ተጫዋች ነውና ትላንትም እንዳልሽው ኮንትሮል ለማድረግ አስቦ ቢያስቆጥረውም ትልቁ ጉዳይ ጎል ማስቆጠሩ ነበርና በጣም ትልቅ ነገር ነው። ኮት ዲቯር ግን በጣም ጥሩ ቡድን መሆኑን ተመልክተናል። ከዚህም በላይ መፎካከር ይችል ነበር። ኮት ዲቯር ኤክስትራ ታይም ቢያመሩ ነገሮችን ለመለወጥ የሚያስችሏቸው ተጫዋቾች በስብስባቸው ነበርና ያንን ማሳካት አልቻሉም። በታሪካቸው ለመጀመሪያ ጊዜ ነበር በጥሎ ማለፍ መግባት የቻሉት ኮት ዲቯሮች። ትናንት ግን እድል አልቀናቸውም። እንግዲህ ለኖርዌይ እጅግ አስደሳች የሚባል ወላጅ አባቱም ነበር አይደል? ሃላንድ በስቴዲየም እንዲያውም በጣም ይሄ ከደስታ ብዛት ሀዘን ሁሉ እንባው ሲያቀር ነበርና ወላጅ አባቱም በጣም የሚደንቅ ነበረ። ደስታቸው በጣም ልዩ ነበርና እንዲያውም ፈረንሳይ ጋር በነበረው ጨዋታ ሶልባከን ለምን ያ ሁሉ ቅያሬ ያደረጉና የእግር ኳስ የፉክሩ ውበትን አደብዝዘውታል ብለው ሲተቹ ነበረ። ትናንት ግን ምርጥ 11ቸውን ነበረ መጠቀም የቻሉት። ኮት ዲቯር ግን የእውነትም በተለይ አፍሪካ ናሽናል ቲሞች በቀጣዮቹ መድረኮች ላይ በዓለም ዋንጫ መድረክ ላይ በደንብ በርትተው እንደሚሆኑ በጣም ያየንበት አጋጣሚ ነበረ። እንግዲህ ኖርዌይ በቀጣይ ከብራዚል ጋር ነው የምትፋለመው። ሌላ ከባድ ይሄ እስካሁን ከገጠሟት ምናልባት ከፈረንሳይ የምድብ ነው። የፈረንሳይ ጨዋታ ላይም ውጤቷ ነጥቧ ያን ያክል አስፈላጊ አልነበረም። ስለዚህ የምር በጣም ከባድ ይሄ እንደ አለት የጠነከረ ቡድን የሚገጥማት በቀጣይ ብራዚል ነውና ሃላንድም እንግዲህ ለማሸነፍ እንደሚሞክሩ ግን እድላቸው ጠባብ ስለመሆኑም እንደዚሁ ሀሳቡን ጠቁም አድርጎ አልፏል። የኮት ዲቯር ተጫዋቾች የጨዋታው መጠናቀቂያ ላይ በጣም በሚያሳዝን መልኩ ተመልክተናቸዋል አይደለ? በተለይ አማድ ዲያሎ ረዘም ላለ ሰዓት ስታዲየሙ ላይ ተኝቶ መለያውን ፊቱን ሸፍኖ ይሁን አሳዛኝ ነበረ ተጫዋቾቹ ስሜት። የሚገርመው እኮ 2-1 ከተመሩ በኋላ ተጨማሪ ደቂቃ 2 ደቂቃ ሲቀር ቅጣት ምት አግኝቶ የሚደንቅ ቅጣት ምት እኮ ሞክሮ ነበር። በጣም ምርጡ ሴቭ እስካሁን ካየ ነው። እንግዲህ ከዚህ በኋላ እና ይሆናል። አሁን ግን እስካሁን ከውድድሩ ከጀመረ ጀምሮ እስካሁን ባለው ግን ለኔ ምርጡ ሴቭ ብዬ ነው። በጣም አስደናቂ ሴቭ ነው። አማድ ዲያሎ ይሄ ተጽዕኖ የሚፈጥር ውጤት የሚቀይር ተጫዋች ነው የተመለከትንበት ነውና በጣም ርቀት አለው ከግብ ክልሉና ቅጣት ምት የተመታበት ስፍራው በጣም በሚደንቅ ሁኔታ ነበር የሞከረው። ነገር ግን የግብ ጠባቂው በጣም ጥሩ ብቃቱን ያስመለከተው ተቀይሮ ከገባ በኋላ በጣም የተለየ ጥራትን ነበር ያስመለከተው። ነገር ግን ምንም ማድረግ ከዛ በላይ ምንም ማድረግ አይችልም አማድ ዲያሎና ግን ለአይቮሪ ኮስትም በቀጣይ በክለብ ደረጃ ለማንቸስተር ዩናይትድም ተጫዋቹ
በጣም እድሎችን ማግኘት ከቻለ ስፔሶች ካገኘ በጣም ጥራት ያለው ተጫዋች መሆኑን አማድ ዲያሎ የተመለከትንበት አጋጣሚ ነበር። እንደ አንድ ተጫዋች ላንሳና ወደ ቀጣዩ ጨዋታ እንለፍ። የያን ዲዮማንዴ ጉዳይ በጣም ግሩም ነበር አይደል? እሱም ተጫዋቾች የኖርዌይ ተጫዋቾች 3-4 ሆኖ ነበረ ሲከቡት የነበረው። ምን አይነት ድንቅ ተጫዋች እንደሆነ 18 ዓመት ተጫዋች ነው፣ እያስመሰከረ ይገኛል። የፒኤስጂ ጉዞ እውን የሆነ ይመስላል። እንግዲህ አሁን አገሩ ከውድድሩ ተሰናብታለች። ከዚህ በኋላ ስለ ዝውውሩ የበለጠ የሚሰራ ነው የሚመስለው። ግን በጣም ድንቅ ተጫዋችነቱን እንግዲህ ኮት ዲቫር ካበረከተቻቸው አፍሪካ ካበረከተቻቸው የዓለም መድረክ ካሳየቻቸው ተጫዋቾች መካከል ያን ዲዮማንዴ መሆኑ የትናንቱ ጨዋታ ራሱ እንደ ጭማሪ ማሳያ ነው። አዎ ልክ ነው። ያን ዲዮማንዴም ጥሩ ፐርፎርም ነበረ ሲያደርግ የነበረው። በቀጣይ ደግሞ ከሌብዚሽ በተሻለ ቡድን እንግዲህ ፓሪስ ሰን ጀርማን መምረጡ ታውቋል። እናም ተጫዋቹ ወደ ፓርክ ዲ ፕሪንስ መድረሱ የሚቀር አይመስልም። እንግዲህ አይቮሪ ኮስት አሳዛኝ ተሸናፊ ሆናለች። ኖርዌይ ግን አሁንም በአስደናቂነቷ ዘልቃለች። ሌላኛውን አስደናቂ መርሃ ግብር ደግሞ እንቃኝ። የምሽት የእኩለ ሌሊት 6 ሰዓት ላይ የተደረገው ጨዋታ እኩለ ሌሊት 6 ሰዓት ቀን ላይ ቢሆን 6 ሰዓት ቀትር ነው የምንለው። የሌሊት ቀትር ላይ የጀመረ አንድ ጨዋታ ነበረ። እሱም ጨዋታ ፈረንሳይ ያለመሸነፍ ግስጋሴዋን ቀጥላለች። ስዊድንን 3-0 በሆነ ውጤት ማሸነፍ ችላለች። 3-0 ተጠናቋል ጨዋታ። ክሊያን ምባፔ አሁን ከአርጀንቲናው ሊዮኔል ሜሲ ጋር እኩል ጎል ማስቆጠር በውድድሩ 6 ጎሎችን አስቆጥሯል። አጠቃላዩን ደግሞ 17 አድርሷል። በጣም አስደናቂ ምሽት ነበረ። እንደውም የኦፍሳይድ ተብሎ የተሻረበት ጎል ጨምሮ የመጀመሪያው ጎል በኦፍሳይድ ተሽሮ ነው እንጂ 2 ጎሎችን ከዚያ በኋላ አስቆጠረ። ከዛ ደግሞ ብራድሊ ባርኮላ እሱም ግብ አስቆጠረ። በጣም ድንቅ ነበረ። ግን ለነዚህ ተጫዋቾች ጎል ማስቆጠር ወይም ደግሞ ለፈረንሳይ ምርጥ ብቃት መመልከት ደግሞ እንግዲህ ሸፈን ወይም ደግሞ ከለል ብሎ እየሰራ ያለ ተጫዋች አለ አይደለ? በጣም አስደናቂ ብቃት ላይ የሚገኘው ማይክል ኦሊሴ በጣም ግሩም ነበረ። ባርኮላ ራሱ በጣም ስለሱ የነበረውን አድናቆት ተናግሯል፣ ለሀገሩ ምን እየሰጠ እንዳለና ፈረንሳይ ትናንት በጣም አስገራሚ ቡድን ነበረች። ብቸኛም ወይም ደግሞ የመጀመሪያ ሀገር ሆናለች የዩኤፋ ሀገራት ላይ 7 ተከታታይ ድል ያስመዘገበች በመሆን ጥሩ ሪከርድ አስመዝግባለች። አሰልጣኛቸው ካዘን ነበር የተመለሱት። ነገር ግን የሚያስገርም ደስታን ደግሞ ሰጥቷቸዋል። ድንቅ ምሽት ነበረ። ስዊድን ተሰናባች ሀገር ሆናለች። የቪክቶር ዮኬሬሽ ሀገር እንግዲህ ወደ 16ቱ ያልገባችው ሀገር ሌላኛዋ ስዊድን ሆናለች። እንግዲህ ፈረንሳይ ከስዊድን በብዙ መልኩ ፈረንሳይ የተሻለችው ቡድን ነች። ገና ጨዋታው ከመደረጉ አስቀድሞም እንዲያው ውድድሩ ሲጀመርም ያለም ዋንጫ እንደው የመጀመሪያ 2 እና 3 ሀገራት ዋንጫውን ለማሳካት ቅድመ ግምት ብዙዎች የሰጧቸው መካከል ትቀመጣለች ፈረንሳይ በስብስብ ጥራቷ ባለፉት ዓመታት በውድድሩ ባላት ጥራትም ምክንያት ማለት ነው። አትላንት ፈረንሳይ ከስዊድን ይጠበቅ ነበረ። ዳልሽው ፈረንሳይ ከዋክብቶች የሞሉባት ናት። በስዊድንም የነ አሌክሳንደር ኢዛክ የነ ቪክቶር ዮኬሬሽ የነ ያሲን አያሪ የነ ቪክቶር ሊንደሎፍ የነ በርግቫል እነሱ መኖራቸው የበለጠ እንዲጠበቅ አድርገውት ነበረ። በምድብ ጨዋታዎቹ ስዊድን እርግጥ ነው በጣም በኔዘርላንድስ በጣም ፍጹም ብልጫ ተወስዶባት በቱኒዚያ ላይ ያስቆጠረችውን የዋጣቸውን ጎል እንድትተፋ ሆና ነበርና ከዚያ ደግሞ መልሳ ከጃፓን ጋር የፉክክር ጥራቷን አስመለከተች። እናም ለፈረንሳይም ቀላል ተጋጣሚ እንደማትሆን ታስቦ ነበረ። ከጨዋታው አስቀድሞ እንዳለችው 3ኛው ዙር ጨዋታ ላይ በእናታቸው ህልፈተ ህይወት ምክንያት ዲዲሹ አልነበሩም እና በምክትል አሰልጣኞቻቸው እየተመሩ ነበር ያመሩት። እርሳቸውም ከተመለሱ በኋላ እንግዲህ ቡድኑ ላደረገልኝ ድጋፍ እጅጉን አመሰግናለሁኝ አሉ። አድሪያን ራቢዮም እንደዚሁ ያላቸውን ሁሉ ነገር እንደሚሰጡ ለቡድናቸው ሀሳቡን ሰጥቶ ነበረ። ትናንት ፈረንሳይ እጅግ ልዩ ነበረ። እንግዲህ ልዩ የሚለው ቃል ብቻ ነው ፈረንሳይን የሚገልጸው። በጣም ሜዳ ላይ ጥራታቸው በጣም ያስደንቅ ነበረ። ይሄ ቡድኑ በራስ መተማመኑ በጣም ይደንቃል። የተናጠል ጥራታቸው አስደናቂ ነው። የቡድን ቅንጅታቸው አስደናቂ ነው። እንደነሳሽው ግን በዚህ ቡድን ውስጥ የበለጠ ነጥረው ለፈረንሳይ ስኬት ነጥረው የሚወጡ 2 ተጫዋቾች ግን አሉ። እንግዲህ ማይክል ኦሊሴ እና ኪሊያን ምባፔ በጣም በተለየ ጥራት ነው ፐርፎርም ያደርገው የነበረው። ምናልባት አሁን ላይ በዓለማችን ላይ ካሉ ምርጥ 5 ተጫዋቾች እነዚህ የፈረንሳይ ተጫዋቾች ዴምቤሌ፣ ኦሊሴ እና ምባፔ ከ5ቱ የሚካተቱ ተጫዋቾች ናቸው። ባላቸው ጥራት ምክንያት የሚደንቀው የነሱ ፐርፎርማንስ በሆነ ሲዝናል ብቻ አይደለም፣ አመቱን ሙሉ የሚዘልቅ ነው። ኦሊሴን በክለብ ደረጃ ተመልክተናል። በባየር ሙኒክ በጣም ልዩ አመት ነው ያሳለፈው። ኪሊያን ምባፔ ሪያል ማድሪድ በክለብ ደረጃ ስኬታማ ባይሆንም በጣም በግሉ ያውም ከጉዳት ጋር እየታገለ ያው ፔቲሽን የተሰባሰበበት ነገር ግን የተጫዋቹ ጫናን መቋቋም ጫንቃው በጣም ጠንካራ ነውና ገና እኮ ውድድሩ ሲጀምር ለሰዎች ወሬ ወይም ደግሞ ለሚሰጠው ሀሳብ አስተያየት ትችቶች ትኩረት እንደማይሰጥ ተናግሯል። ትኩረቴ ውድድሩ ላይ ነው። በቃ ከአንድ ተጫዋች የሚፈለግ ስነ ልቦና ነው። እሱን ደግሞ እያስመለከተ ነው ሜዳ ላይ። አሁንና ይሄ ለአይን ደስታ የሚሰጥ ቡድን ነበረ ትላንት ፈረንሳይ። በጣም ንክኪያቸው ተግባቦታቸው በጣም ይደንቃል። ማይክል ኦሊሴ እንግዲህ በክሪስታል ፓላስ በነበረበት ሰዓት ላይ ወርልድ ክላስ ተጫዋች አልነበረም። ተጫዋች ፖቴንሻል አለው፣ ነገር ግን የተለየ ጥራት እንዳለው ራሱን እንግዲህ
አላሳየም ነበር። ነገር ግን ወደ ሙኒክ ሄዶ በጣም የተለየ ጥራት ነው ያስመለከተውና ኦሊሴ በጣም ጥራቱ ይደንቃል። 5 አሲስቶችን አድርጓል በዚህ ዓለም ዋንጫ። በጣም ትልቅ ኳሊቲ ነው። ትናንትም 3-4 አጋጣሚዎችን ሞክሮ ነበር። ግብ ጠባቂው በጥሩ መንገድ ያመከነበት አጋጣሚ፣ ከዚያም ባይስክል ኬክ ሁሉ ሞክሮ ነበር። አንግል የገጨበት አጋጣሚ፣ ከምባፔ ጋር ያላቸው ተግባቦት እና ትናንት ፈረንሳይ በጣም ልዩ ነበር እንደ ቡድን። በተወሰነ መንገድ ስዊድኖች በካውንተር አታክ ለመሞከር ጥረት ያደርጉ ነበር። ምክንያቱም አንቶኒ ኤላንጋ በጣም ፈጣን ተጫዋች ነው። ቪክቶር ዮኬሬሽ በጣም ፈጣን ተጫዋች ነው። ስለዚህ በአንድ ሁለት ንክኪ ጎል ላይ ለመድረስ ይሞክሩ ነበር። የተወሰኑ ድሎችን ለመፍጠር ሞክረው ነበር። ነገር ግን ከፈረንሳይ ጥራት በታች ሆነው ነው የተመለከትናቸው። ስዊድንና ፈረንሳይ ለምን የዓለም ሕዝብ ቅድመ ግምት እንደሰጣት ማሳያ ራሷን የገለጠችበት ትልቅ ጨዋታ ነው ብዬ አስባለሁኝ። እንግዲህ አማካይ ክፍል ላይ የዳርክ አርቱን ቹዋሜኒ ይሰራል። ከዚያ ደግሞ ከመከላከል ወደ ማጥቃት ሽግግር ሲያመሩ ኳሱ ወደ ሶስተኛ ሜዳ ክፍል ሲያመራ የአድሪያን ራቢዮ ድሪብል ስኪል፣ ከዚያም ባለፈ ደግሞ ኳስ የሚረዳበት መንገድ፣ ጨዋታን የሚያነብበት መንገድ በጣም የተለየ ነውና ፈረንሳይ ልዩ ቡድን መሆኑን ትናንት በእጅጉ ተመልክተናል። ኪሊያን ምባፔ እንዳለችው 6ኛ ዓለም ዋንጫ በዚህ ዓመት ነው ጎሉን ያስቆጠረው። ከዚያም ባለፈ በጥሎ ማለፍ በርካታ ጎሎችን ያስቆጠረው ተጫዋች እርሱ ነው። የሚሮስላቭ ክላውዘንም እንደዚሁ ክብረ ወሰን እንግዲህ አሻሽሎ ወደ ሜሲ ቀርቧል። ወደ ሜሲ ቀርቧል። ምናልባት ኪሊያን ምባፔ በእድሜ ዘመን ቆይታው በእግር ኳስ ሕይወቱ ይህንን ክብረ ወሰን በሱ እጅ እንደሚገባ ብዙ ነገር ማሳያ የተመለከተን ይመስለኛል። ምክንያቱም ሊዮኔል ሜሲ ከዚህ በኋላ ቀጣዩ ውድድር ዓመት ላይ ከ4 ዓመታት በኋላ ይጫወታል ተብሎ አይታሰብም። 2030 የዓለም ዋንጫ ላይ ከእድሜው አንጻር ኪሊያን ምባፔ ግን ከእድሜው አንጻር እንደሚጫወት ብናስብ እንኳን ተጨማሪ ጎሎችን አስቆጥሮ ይህንን ክብረ ወሰን በእጁ የማስገባት ሰፊ እድል አለው። እናም ትናንት ፈረንሳይ ልዩ ቡድን ነበር። በጣም እንግዲህ ሊገልጸው የሚችለው ይህ ቃል ነው። ተጫዋቾችም ባለ ተሰጦችንም በደንብ ተመልክተናል። ኦሊዜ ከክሪስታል ፓላስ ሙኒክ መሄዱ በቃ ትክክለኛ ውሳኔ እንደነበረ ያስመሰከረበት ነው። ስለዚህ አሁን ደግሞ ሌሎች ፈላጊዎች ፔሬዝ እንዲያውም የትኛውንም ካዝናቸውን ሰብረው ኦሊሴን ማስፈረም እንዳለባቸው በጣም ያስመሰከረበት ቶርናመንት ነው ይሄ ዓለም ዋንጫ ብዬ አስባለሁ። ይሄ በክለብ ደረጃ የሚቆም ብቻ እንዳልሆነና ምንም አይነት ጫና ቢገጥመው የመቋቋም የጥራት ደረጃው የላቀ ስለመሆኑ ያስመሰከረን የሚገኘውና ኦሊሴ እንግዲህ የትኛውንም ገንዘብ ከፍለው ሎስ ብላንኮቹ ወደ ሪያል ማድሪድ ለማስኮብለል መጣር እንዳለባቸው በጣም ያሳየ ነው። እንዲያውም ከውድድሩ በኋላ ከሙኒክ እንግዲህ ቦርድ አባላት ጋር እንደሚወያይ ከኡሊ ሆነሽ ጋር እንደሚወያይ መረጃዎችን ትናንት ስመለከት ነበርና በቀላሉ እንግዲህ ሪያል ማድሪዶችም ሙኒክን ይፋታሉ ብዬ አላስብም። ፐርሰናሊ ባህሪው ራሱ የተጫዋቹ ይሄ የሚደንቀው ነገር አይደለም። ዋንጫ እያሸነፈ ጎል እያስቆጠረ አሲስት እያደረገ ግን ፊቱ ላይ ምንም ነው በቃ የምታዩበትና እንደውም የተለያዩ ሜሞች ወይም ስላቆቹ ላይ ይሰሩበታል በማህበራዊ ሚዲያው ላይ ምንም የማይመስለው አይነት ተጫዋች ነው። እሱን የሚስቅበትን ቦታ ፈልጎ ማግኘት አስቸጋሪ አዳጋች እስኪሆን ድረስ ዝም ብሎ በዝምታ ስራውን የሚሰራ ተጫዋች ነው። ልክ ነው። እና በቀጣይ እንግዲህ ፈረንሳይ ከፓራጓይ ጋር ነው የምትጫወተው። እናም ፈረንሳይ ካላት ጥራት አንጻር ቅድመ ግምቱን ወደ ፈረንሳይ ያደላል። እንግዲህ ፈረንሳይ ፓራጓይን ትገጥማለች። ከዚያ በኋላ ባለው ነው ሂደት ነው እንግዲህ የፉክክሩ ከፍ እያለ የሚመጣው። ምክንያቱም ካናዳ ከሞሮኮ ይጫወታሉ። የሁለቱ አሸናፊ ምናልባት አሁን ፈረንሳይ ከሞሮኮ የመገናኘት እድል አላቸው። ፈረንሳይ ምናልባት እስካሁን ከገጠመቻቸው የተሻለ ፈተና ይገጥማታል ብዬ የማስበው ከሞሮኮ ጋር በሚኖራት ጨዋታ ይሆናል ካለፉ ማለት ነው። ፈረንሳይም ፓራጓይን አሸንፋ ሞሮኮም ደግሞ ካናዳን አሸንፈው እርስ በርስ የሚገናኙበት እድል ሰፊ ነው። ሌላኛው ደግሞ እንግዲህ ለንጋት የቀረበውን ጨዋታ እንመልከት። እሱ ሜክሲኮ ያደረገችው ከኢኳዶር የነበረው ጨዋታ ነው። 2-0 አሸንፋለች አስተናጋጇ አዘጋጇ። ሁለተኛ ሆና ደግሞ ወደ 16 ያለፈችው የመጀመሪያዋ ካናዳ ናት። አሁን ደግሞ ሜክሲኮ ወደ 16ቱ ማለፍ ችላለች። በ2026 ባደረገቻቸው 12 ውድድሮች ላይ ጨዋታዎች ላይ 10ኛ ግቧ ነው አሸናፊነቷ ሪከርዷ ነው። 2013 ጀምሮ ደግሞ ከተመለከትን በፉክክሮች ላይ ምንም አይነት ሽንፈትም ሳታስተናግድ እንዲሁ ወደዚህ ውድድር የመጣች ናት ሜክሲኮ። የሜክሲኮና የኢኳዶር ጨዋታው 2-0 ተጠናቋል። ጨዋታው መጠናቀቂያ የዳኛው ፊሽካ ሲጠበቅ ደግሞ የአርሰናሉ ተጫዋች ፒየሮ ሂንካፔ በቀይ ካርድ ከሜዳ ወጥቷል። እንግዲህ ተጫዋች ላይ ጥፋት በማድረስ ወይም ደግሞ የተለያዩ የዲሲፕሊን ስህተቶችም ሳይሆኑ አፍን ሸፍኖ በማውራት ይሄ ደግሞ በ2026-27 የውድድር ዘመን ቀደም ብሎ በማርችና በኤፕሪል ወር ላይ የተሻሻለ ሕግ አለ በፊፋ። እዛ ላይ የነበረውን ሕግ ጠቅሰው ነው ዳኛው ቅጣት ያስተላለፉበት። አፍን ሸፍኖ ማውራት በፊት ላይ ምንም አልነበረም። አፋቸውንም ሸፍኖ እንዲያወሩ የተደረገው እንግዲህ ቃላትን የሚያነብ መሳሪያ ስለነበረ ያንን መጠቀም በተለይ እዚህ ቤኔፊካ ከማድሪድ ሲጫወቱ ያ ሻምፒዮንስ ሊግ ላይ ከዛች እንግዲህ የዘረኝነት ጥቃት አድርሶብኛል ብሎ እንግዲህ ቪኒሲየስ ያን ሁሉ
እንግዲህ ጥያቄ ሲያቀርብ ለዳኛው ከዚያ በኋላ ነገሮች ይበልጥ ይታዩ ይመስለኛልና ዘንድሮም እኮ በፓራጓይ በኩል አልሚሮን ቀይ ካርድ ተመልክቷል እኮ አይደለ? ወዲያው ነው ውሳኔው ራሱ በቫር ይታይ ይባላል እንጂ ፖሲብል በቃ ይሄ ቀይ ካርድ ስለመሸፈኑ ብቻ ነው የሚታየው ይመስለኛል። መሸፈኑ እንዳለ ሆኖ ተጫዋቹ ላይ የሚያመጣው ለውጥ ለምሳሌ ቡድን ያ ተጫዋች ፊቱ ከተቀያየረ ምክንያቱም የሆነ ነገር ተናግረው እኔ አንተን የሆነ የማይሆን ነገር ተናግሬ ፊት የሚለዋወጥ ከሆነ ጥሩ ወይም ደስ የማይል ነገር እንደተናገርኩ ምንም ጥያቄ ፖዚቲቭ ነገር ቢሆን አይሆንም። ቤሊንግሃም ተመልክተናል እኮ ጁድ ቤሊንግሃም ይመስለኛል ሁለተኛው የምድብ ጨዋታ ላይ ምናልባት ከጋና ጋር በነበራቸው ጨዋታ ላይ ይመስለኛል ልክ ፈርስት ሃፍ እንደተጠናቀቀ እጁን ሸፍኖ ሲያወራ ነበርና ነገር ግን ይሄ የመነጋገር ስለ ጨዋታ ሁኔታ ይሆናል ወይ ሜዳ ላይ በተፈጠረው ነገር የመነጋገር ነው እንጂ የጥል አይነት ነገር አሊያም ደግሞ የሆነ የመስደብ አይነት ነገር አልነበረም ኢንቴንሽኑ በሚል ቀይ ካርድ አልተመለከተም ነበር ይመስለኛል። ጉዳዩ አፉን ከመሸፈኑ አስቀድሞ ምን ድርጊት ነበር የሚለውን የሚቃኝ ይመስለኛል። ጨዋታው ደግሞ ግለት ላይ ነበር እንዳልኩ 2-0 እየተመሩ ነው። ጭማሪ ደቂቃ ተሰጥቷቸዋል። 95 ደቂቃ ያክል ድረስ የሄደ ጨዋታ ነው። 92ኛው ደቂቃ ላይ ግን በቀይ ካርድ ሂንካፒ ወጥቷል። ዞሮ ዞሮ ከውድድሩ ተሰናብቷል። ያንንም ማውቀው ይመስላል ቀደም ብሎ እንዲህ አይነት ነገር ለማድረግ ድፍረት ያገኘው ግን ህጉም ደግሞ በብዛት ስላልተተገበረ የመርሳትም ጉዳይ ሊኖር ይችላል። ይሄ ጨዋታ እንግዲህ ሜክሲኮን ወደ 16 ያስገባል። ሜክሲኮ በጣም ልብ ያልተባለች ቡድን ትመስለኛለች አይደል? ምድብ ላይም በጣም ጠንካራ ነበረች። መክፈቻው ላይም በብዙ ብልጫ በጣም ዶሚኔት አድርጋ ነበር ደቡብ አፍሪካ ማሸነፍ የቻለችው። ከዚህም በምድብ ጨዋታዎች ልክ እንደ ፈረንሳይ ሁሉ ሁሉንም ጨዋታዎች ያሸነፈች ሀገር ነች አይደል? ሜክሲኮ አሁን ጥሎ ማለፉንም ኤኳዶርን ስላሸነፈች ምናልባት ይሄ ጨዋታ ሁለቱ ቡድኖች የላቲን ቡድን መሆናቸው ትግሉ ኢነርጂቲክ ሆኖ መጫወቱና ሚኖራል የፉክክር መንፈሱ ግለቱ ይኖራል ተብሎ ታስቧል። እንግዲህ ኤኳዶር በጣም ጥሩ ቡድን ነች። ሰባስቲያን ቤካሲሴ ጥሩ ቡድን ሰርቷል። ደስታቸው በጣም ልዩ ነበር አለ በመጨረሻው ዙር የምድብ ጨዋታ ላይ አሸንፈው ሲደርሱ ለዚህ ጥሎ ማለፍ እንግዲህ ከዚህም በላይ ታሪክ ሰርተው ለመጓዝ ይፈልጉ ነበር እንግዲህ የነ ሞይሴስ ካይሴዶ ስብስብ። ነገር ግን ሜክሲኮ በጣም ጠንካራ ተጋጣሚውን አቀርባለች። ኤኳዶር በነገራችን ላይ ትልቁ ድክመቷ ምንድነው? ጎል ማስቆጠር አቅሟ በጣም አናሳ ነው። የሚገርመው በኮፓ አሜሪካም ውድድር ላይ ከዚያም ባለፈ በዚህ ማራቶን በሚባለው ለዓለም ዋንጫ ጉዞ በሚያደርጉት የጥሎ ማለፍ አሊያም ደግሞ የዚህ የማጣሪያ ውድድር ላይ በጣም ጠንካራ ቡድን ነበረች። ነገር ግን ጎል ማስቆጠር ላይ በጣም ደካማ ናቸው። እድሎችን ይፈጥራሉ፣ ኳስና መረብ ማዋሃድ አይችሉም። ምናልባት ኢነር ቫሌንሲያ እድሜው በጣም መግፋቱ ሊሆን ይችላል። ፊት መስመር ላይ ስል የሆኑ ተጫዋቾች አለመኖሩ እርግጥ ነው። እንደነ የዋህ የመሳሰሉ እንደነ ቪቴ በጣም ጥሩ ተጫዋቾች አሏት። ነገር ግን ጎል ማስቆጠር ላይ በጣም አይናፋር ነች ኤኳዶር እንደ ቡድን። ይሄም ደግሞ ዋጋ ያስከፍላት ይመስለኛል። እንግዲህ ባለፉት ጨዋታዎች ላይ 3 ጎል መሰለኝ ያስቆጠረችው በ4 ጨዋታዎች 3 ጎል በጣም አናሳ ነው። ምክንያቱም ኤኳዶር ጥሩ ቡድን ነች እያለን እያወራን ባለፈውም እንግዲህ በመጨረሻ ደቂቃ ላይ እንግዲህ ጀርመን ላይ ጎል አስቆጥራ ነው ድል ማድረግ የቻለችው። ከዚያ በፊት እነ ኩራሳው ጋር በነበረው ጨዋታና አይቮሪ ኮስት ጋር በነበረው ጨዋታ ላይ በጣም ተቸግራ ነበርና ትልቁ ችግሯ ጎል ማስቆጠር ነው ኤኳዶር። ትናንትም ይሄንን ክፍተት ተመልክተን ነበረ። ሜክሲኮ ግን በደንብ ይሄ የትኛውን ቡድን ጋር ብትጋፈጥ ለመፋለም አቅም እንዳላት ማሳያ የሆነ ውጤት ነው ማስመዝገብ የቻለችው። እንግዲህ ደጋፊዎቿ በጣም ይደንቃሉ። ከጨዋታ አስቀድሞ ከስቴዲየም ውጭ ያላቸው ቫይብ በጣም ይደንቃል። አብሮነታቸው ሜዳ ውስጥም ደግሞ ድጋፋቸው የሚያሳዩበት መንገድና እንግዲህ ሜክሲኮ በጣም አስደናቂ ውጤት አስመዝግባለች። ብዙ ጊዜ አዘጋጅ ሀገር ጥሩ ሲጓዝ ይሄ እንትኑ ቫይቡ ደስ ይላል አይደል? ቶርናመንቱ ደጋፊዎች ይበዛሉ። ከዚያም በእያንዳንዱ ጎዳናዎች ላይ ተሰባስበው ቡድናቸውን ይደግፋሉና ሜክሲኮም ካናዳም አሁን ላይ እዚህ ደረጃ ላይ ደርሷል። አሜሪካም አሁን እንግዲህ ከቦስኒያ ጋር ነው በቀጣይ የምትጫወተው። ስለዚህ ሶስቱም አሁን ላይ ጥሩ የመጓዝ እድል እንዳላቸው እየተመለከትን እንገኛለን። እንግዲህ ሜክሲኮ በቀጣይ የእንግሊዝና ዲያር ኮንጎን አሸናፊ ነው የምትገጥመው። እንግዲህ ከእንግሊዝ ጋር የምትገናኝ ከሆነ ለእንግሊዝም ብርቱ ፈታኝ ቡድን ልትሆንም እንደምትችል ማሳያ ነው። እንግዲህ ሜክሲኮን፣ ፈረንሳይን፣ ኖርዌይን ለቀጣይ 16 ውስጥ እንዲገቡ ያደረገው የትናንትናው የጥሎ ማለፍ ጨዋታ በጥቅሉ ይሄን ይመስላል። ወደ ዛሬ መርሃ ግብሮች ደግሞ አምርተን ሀሳቦችን እናንሳ። የዛሬው መርሃ ግብሮች እጅግ ተጠባቂ አጓጊ የአፍሪካ ሀገራትም ደግሞ በስፋት የሚሳተፉበት የጨዋታ መርሃ ግብሮች ናቸው። የመጀመሪያው ጨዋታ ምሽት 1 ሰዓት ላይ በጣም አሪፍ ጨዋታ በአሪፍ ሰዓት 1 ሰዓት ላይ የሚደረገው ጨዋታ ኢንግላንድ ከዲአር ኮንጎ ጋር የምታደርገው ጨዋታ ተጠባቂ ነው። ኢንግላንድ ከአፍሪካዊቷ ጋና ጋር ተገናኝታ ምን አይነት እንግዲህ ፈታኝ እንደገባች ዲአር ኮንጎም ቀላል ተጋጣሚ እንዳልሆነች ያስመሰከረችበት እሱም ነገር አለ። እንግዲህ እነ ዮሐን ዊሳን የመሳሰሉ ተጫዋቾችን ይዛለችና የሁለቱ ጨዋታ በጣም ከሚጠበቁ እንግዲህ ጥሩ
ጨዋታም ከምንመለከትበት መርሃ ግብር አንዱ ይሆናል ብዬ አስባለሁኝ። እሱን እንመልከት። ሌላኛው የአፍሪካ ሀገር ተወካይ ሴኔጋልም ከቤልጅየም ጋር የምታደርገው እንደውም በርካቶች ለሴኔጋል ግምትን ሰጥተዋል። የመጣችበት መንገድ ብትሸነፍ እንኳን ምን ያህል ብቃት አሳይታ ያላት የተጫዋች ጥራትም እንደ አፍሪካዊት ሀገር ድንቅ የሆነች ሀገር ናት። ቤልጅየም ደግሞ እንግዲህ እዚህ ስትደርስ የነበረባትን ችግሮችም አስተውለናል በዚህ ውድድርና በርካቶች ለሴኔጋል ግምትን ሰጥተዋል። ሴኔጋል አፍሪካን ወክላ 16ቱን እንደምትገባ ሰፋ ያለ ግምት ሰጥቷታል። ይሄኛውም ጨዋታ ተጠባቂ ነው። ሌላኛዋ ሶስተኛ አዘጋጅ ሀገር ታልፍ ይሆን ወይ የሚለው ደግሞ እንግዲህ ጥያቄ የሚነሳበት ጉዳይ ከቦስኒያና ሄርዞጎቪና በእርግጥ ዩኤስኤ እያስመዘገበችው ከመጣችው ነገር አኳያ የሁለቱ ጨዋታ ተጠባቂ ነው። ግምቶችም ለዩኤስኤ ወይም ለአሜሪካ ተሰጥተዋል። ይህም ጨዋታ በጣም ተጠባቂ ነው። እንግዲህ እነዚህን ጨዋታ እንመልከታለን። በጥቂቱ እናንሳቸውና በአርብ ደግሞ በሚኖረን ቆይታ ላይ ጠቅላላ ያደርገን ጉዳዮችን እናነሳለን። እንግሊዝ ከዲአር ኮንጎ ቀደም ብሎ አንድ ሰዓት ላይ የሚደረገው ጨዋታ ነው። ለሀገራችን እግር ኳስ ወዳጆች በጣም በምቹ ሰዓት የሚደረግ ነው። ከስራም ከትምህርት መለስ ብለው እንደው ባለም ዋንጫ አእምሯቸውን ለማሳረፍ ጥሩ የሚባል የሰዓት አጋጣሚ ነው የሚከናወነው። እንግሊዝ እንግዲህ ምንጊዜም ወደ ቤቱ ዋንጫ ይመለሳል እያሉ ሁልጊዜ ይዘምራሉ። ነገር ግን ለስኬት ለብቃት በጣም ተቸግሯል። የሳውዝጌት ብዙ ጣረ ብዙ ሞከረ፣ ነገር ግን አልተሳካም። ሶስቷን አብስት ደግሞ ዘንድሮ ቶማስ ቶልን የዚህ የገገን ፕሬሲንግ የራልፍ ራኒክ ደቀ መዝሙር ቶማስ ቶልን ወደ ቤታቸው አምጥተው ቶማስ ቶል ደግሞ ከኢንዲቪጁዋል ከግለሰቦች ጥራት ይልቅ ሲስተምን ያስቀደመ ቡድን ለሲስተሙ የሚገዛ አሰልጣኝ ሆኖ ተመልክተናል። ይሄ ሲስተሙ ደግሞ የሆነ ፍንጭ ሰጥቶናል አይደለ? ትንሽ ሊጓዝ እንደሚችል ቡድኑ አሁንም ከተሰራበት በጣም ስኬት ማምጣት እንደሚችል ከክሮሺያ ጋር በነበረው ጨዋታ ብዙዎችን በጣም ሜዳ ላይ የነበራቸው ጥራት በጣም አስደናቂ ነበረ። ከዛ ደግሞ ከጋና ጋር በነበረው ጨዋታ ከዚያ ማስቀጥሎ ፓናማ ጋር በጥራት ከነርሱ ባነሰ ቡድን ጋር ሲጫወቱ ደግሞ ጥርጣሬን ፈጠረ በብዙዎቹ አይደለ? ቡድኑ ጎል ማስቆጠር ሲሳነውና ሲቸግረው በግሉ ተጽዕኖ የሚፈጥር ተጫዋች የለውም። አስደናቂ ፕሌይ ሜከር የሆኑ ማጂካል ሞመንቶችን የሚፈጥር በመስፈሮች መካከል ጎሎችን የሚያስቆጥር ጥራት የለውም በሚል ጥያቄ መነሳት ተጀመረ። ልክ ነው፣ የሚቀበለው ሀሳብ ነው። እንግዲህ ምናልባት ግን ከፓናማ ጋር በነበረው ጨዋታ ላይ የዴክላን ራይስ አለመኖር ሲስተማቸው ላይ አንዳች እንቅፋት እንደሆነባቸው አስባለሁ። ደጋግሞ እንደሚለው ቶማስ ቶል ቡድናቸውን በራይስ ነው እንግዲህ የገነቡት አሊያም ደግሞ ያዋቀሩት። ዴክላን ራይስ ሁነኛው አሁን ላይ በጨዋታዎች ላይ መመልከት ከቻሉ ልክ ሚኬል አርቴታ ለግራኒት ዣካ ሰጥቶት እንደነበረው ሚና 2022-23 ያስደናቂ አርሰናልን ስንመለከት የመሪነት ሚና ማርቲኒ ጋር የነበራቸው ጥምረት በጣም ያስደንቅ ነበረ። ወደ ሀፍ ስፔስ እየተጠጋ ነበር የሚጫወተው ዣካ። ራይስም እንደዚህ ነበር። እንግዲህ ደጋግሜ ያንስቼዋለሁ። ልክ ቡድኑ ከኳስ ጋርም ከኳስ ውጭ በሚሆንበት አጋጣሚ ላይ ራይስ ወደ መስመር በተለይ ከኳስ ጋር ሲሆን ወደ መስመር ነጠል ብሎ ይጫወታል። አማካይ ክፍል ላይ ኢሌት አንደርሰን ብቻ ነው የሚቀመጠው። ልክ ከፊት መስመር ደግሞ ተስቦ መጥቶ ሃሪኬን አማካይ ክፍል ያጣምራል። ከዛ ሜክሺፍት አድርጎ ጁዲ ቤሊንግሃም ወደ ፊት መስመር እንደ ፎልስ ላይ ይጠቀማልና ይህ ሲስተማቸው በተለይ ከጋና ጋር በተወሰነ መንገድ ሞክረውት ነበረ፣ ብዙ አልተሳካላቸው። ፓናማ ጋርም እንደዛ ነበር የተመለከትነውና አሁን እንግሊዝ ሁለት ጥርጣሬዎች አሉ። አንደኛው ኮምፓክት ሆነው በጠጣር የመከላከል መዋቅር ለሚጫወቱ ቡድኖች ውጤት ለማስመዝገብ አሊያም ጎል ለማስቆጠር ሲቸግራቸው ተመለከትን። ሁለተኛው ደግሞ ችግራቸው የመከላከል መዋቅራቸው ላይ ነው። ማርክ ጌሂ ከፍጥነት ውጭ ምንም የማይጎለው ተጫዋች ነው። ጌሂ ከኳስ ጋር በምቾት ይጫወታል። አንዳንድ ግንኙነቶችን ያሸንፋል። ዱዋሎችን ኤሪያል ዱዋል ሆነ ግራውንድ ዱዋሎችን የማሸነፍ አቅም አለው። ምናልባት ጥያቄ ከተነሳበት ጌሂ ፍጥነቱ ብቻ ነው እንጂ በጣም የተሟላ ተከላካይ ነው። ምናልባት እዝሪ ኮንዛ በትልቅ ክለብ አለመጫወቱ ያንን ጫና የመቋቋም አቅሙ ምን ድረስ ነው ጥያቄ ያነሳለሁ። ፉልባክ ነው አሁን እንግዲህ መፍትሄ ያጡት ቶማስ ቶል። አሁን በቀኝና በግራ ፉልባክ ኒኮ ኦራይሌ በፔፕ ስር ኢንቨርትድ ፉልባክ እንጂ ተፈጥሯዊ ይሄ ትራዲሽናል ፉልባክ አይደለም። ከሳጥን ሳጥን ጫፍ ጫፍ እየሮጠ ክሮሶችን የሚያደርግ ኦቨርላፕ እየወጣ የሚጫወት ከዚያ ደግሞ መልሶ እየተከላከለ ይሄ እየታተረ የሚጫወት ተጫዋች ነው። ተጫዋቹ በባህሪው ከኳስ ጋር በመጫወት መጫወት የሚችል ልክ ኢንቨርትድ አሊያም ሮሚንግ ፉልባክ ብለን የምንጠራው ተጫዋች ነው። ሌላኛው በቀይ ፉልባክ ስፍራ ላይ ሬስ ጄምስን ነበር አምነው እድል የሰጡት። እርሱም ፐርፎርማንሱ በጣም ዝቅ ያለ ነበረ። ይባስ ብሎ ደግሞ ሃምስትሪንግ ኢንጁሪ ገጠመውና አልነበረም። ባለፈው ጀራል ኳንሳን ነበር የተጠቀሙት። እኔ በኳንሳ እንግሊዝ ጥሩ ትጓዛለች ብዬ አላምንም። ምክንያቱም በኳንሳ ልክ ያለ ጥራት ፉልባክ ይዘሽ ጥራት ያለው መከላከል መዋቅርን ማስመልከት እጅግ የዋህነት ይመስለኛል። ስለዚህ ምናልባት ስፔንስን ቀኝ ፉልባክ አድርገው መጠቀም አንደኛው አማራጭ ይመስለኛል። ምክንያቱም ተጫዋቹ በቀኝም በግራም ፉልባክ የመጫወት አቅም ስላለው። ስለዚህ እንግሊዝ ጥርጣሬዎቼ የመከላከል ጥራቷ ላይ በጣም ጥያቄ አለኝ። በተለይ ጥራት ካላቸው ፊት መስመሮች ጋር ስትገናኝ ልትቸገር እንደምትችል አምናለሁኝ። ሌላኛው ደግሞ ኮምፓክቱ ነው የሚጫወቱ ቡድኖችን ስትገጥም ያንን ሰብሮ የሚገባ በመስመሮች መካከል ኳሶችን ሶስተኛ ሜዳ ክፍል ላይ ችግር የሚፈጥር ተጫዋች እየተመለከተናል። ጁዲ ቤሊንግሃም ነው ይህን እያደረገ የሚገኘው። ምክንያቱም እንግዲህ ቡካዮ ሳካም ሆነ እንግዲህ ኖኒ ማዱዌኬ በአርሰናል ቤት በጣም ጥራታቸው ዝቅ ያለ ተጫዋቾች ሆነው ነው ውድድር ዓመቱን ያሳለፉት። አሁንም በዚህ
በውድድሩ ላይ ተጽዕኖአቸው እንዲያውም ከሳካ በተሻለ ማዶኬ ተጽዕኖ እየተመለከትኩ ነው ያለሁት። በእንግሊዝ ናሽናል ቲም በኩል ደፋር ነው፣ ወደ ሳጥን ቀርቦ ድሪብል እያደረገ ይጫወታል። የሱ ትልቁ ችግሩ ውሳኔዎቹ ላይ ናቸው። ሌላኛው እንግዲህ በብዙ መልኩ ከጎርደን ራሽፎርድ እንደሚሻል ተመልክተናል ከፓናማ ጋር በነበረው ጨዋታ። ራሽፎርድም ይሄ መጓጓት ነገር እንመለከትበታለን። ሳጥን ውስጥ ድሪብሎችን ካደረገ በኋላ መቼ መስጠት እንዳለበት መቼ መሞከር እንዳለበት እንደዚሁ አሁንም ያንን አለመብሰል ነው እየተመለከትን ያለውና እንግሊዛውን ፊት መስመር ላይ የጁድ ቤሊንግሃምና ሃሪ ኬን ጥራት ባይኖር ሌሎች ተጫዋቾች ተጽዕኖ ለመፍጠር በጣም እየተቸገሩ ይገኛሉ። ዲአር ኮንጎ ደግሞ በጥብቅ መከላከል የምትጫወት ቡድን ነች። ከፖርቱጋል ጋር ተመልክተናል። ቡድኑ በጥብቅ መከላከል በመልሶ ማጥቃት የሚጠቀም ቡድን ነው። እንግዲህ ፊት መስመር ላይ ያሉ ተጫዋቾች በተለይ ሴድሪክ ባካምቡና ዮሐን ቪሳ ፈጣን ናቸው። ከኳስ ጋር በምቾት መጫወት ይችላሉ። እድሎችን ካገኙ በመልሶ ማጥቃት የሚቀጡሽ አይነት ቡድን ናቸው። በአምስት በባክ ፋይፍ ነው የሚጠቀሙት አሰልጣኙ። እንግዲህ እንደነ ዋን ቢሳካ እንደነ ተዋንዘቤ እንደነ ማስዋኮ የመሳሰሉ ልምድ ያላቸው ተጫዋቾችን በስብስባቸው ይዟል። ስለዚህ ዲአር ኮንጎ በጣም ፈታኝ ልትሆን እንደምትችል እንግሊዝ አስባለሁ። ምክንያቱም ጋና እንግዲህ ካርሎስ ኬሮሽ እንዴት ባለ መንገድ በመከላከል መዋቅር ጋናን አቁሞ እንደነበር ስንመለከት ዲአር ኮንጎም ዛሬን ምናልባት ይህንን የመከላከል አጫዋት መንገድ ከተከተለች ለእንግሊዝ ፈተና ልትሆን ትችላለች። ምናልባት በጎው ነገር ራይስ ወደ ሜዳ እንደሚመለስ ይጠበቃል። ዛሬ ከጉዳት ይመለሳል ተብሏል። ሌላኛው ግን በቶማስ ቱዌል ላይ የሚነሳባቸው ጥያቄ የኮቢ ማይኖን ያለመሰለፍ ጉዳይ እሱም ጥያቄ የሚነሳበት ጉዳይ ነው። ነገር ግን የተጫዋች ምርጫ ላይ በጣም እንደሳቸው በጥንቃቄ ተጫዋችን የመረጠ አሰልጣኝ እንግዲህ አልተመለከትንም አይደለ? በየስታዲየሞቹ በተለይ እንግሊዝ ፕሪሚየር ሊግ ላይ የተለያዩ ጨዋታዎች ላይ ከሳምንት እስከ ሳምንት ስንመለከታቸው ነበረ። በጥንቃቄ የተሞላ ምርጫን ያደረጉት አንዳንድ ምርጫዎቻቸው ጥያቄ ተነስቶባቸዋል ያልተጠሩ ተጫዋቾች ላይ፣ አንዳንዶቹ ደግሞ ልክ አድርገዋል የተባሉት ጉዳይ አለ። ግን አሁን ደግሞ እያተሰለፈ ያልሆነው ኮቢ ማይኖም ለምን እንደማይገባ የበርካቶች ጥያቄ ሆኗል። ኮቢኑም በተመለከተ እንግዲህ አሁን ቡድኑ እንዳልኩሽ ፊት መስመሩን በማጥቃት ኃላፊነት ነጻነት ይሰጣሉ። አሁን ቶማስ ቱዌል ምንድነው የሚያደርጉት? ፊት መስመሩን ሙሉ ነጻነት ይሰጣሉ። ስለዚህ አማካይ ክፍላቸው ሚዛኑ መጠበቅ አለበት። ስለዚህ ሚዛኑን ሲጠብቁ ምንድነው የበለጠ ከኳስ ጋር በመቾት የሚጫወቱ ነገር ግን በመከላከሉም ኳስ በማቋረጥ ከዚያም ባለፈ ደግሞ ከሳጥን ሳጥን ተሯርጦ በመጫወት ትጉ የሆኑ ተጫዋቾችን በተጠቀም እንግዲህ ኮቢ ማይኖ ከፍጥነቱ ጋር በተገናኘ ጥያቄ ይነሳበታል። ሩበን አሞሪም ደጋግመው የሚሉት ከኳስ ጋር በምቾት ይጫወታል፣ ነገር ግን ከኳስ ውጭ ያለው ለቡድን ጠቀሜታ እምብዛም ነው። ይሄ ታክሎችን የሚወርድ አግሬሽኖችን የሚፋለም ዱዋሎችን የሚያሸንፍ አይነት ታጋይ ተጫዋች አይደለም ኮቢ ማይኖ በባህሪው። ከኳስ ጋር ግን በምቾት የሚጫወት ተጫዋች ነው። ስለዚህ ኤሊት አንደርሰንና ዲክላን ራይስ የሚመሳሰል ባህሪ ያላቸው ሁለቱም ከሳጥን ሳጥን ያለመታከት ይሮጣሉ፣ ኳስ ያጨናግፋሉ፣ ይነጥቃሉ፣ ይታገላሉ፣ ኢነርጄቲክ ናቸው፣ በጣም አግሬሲቭ ናቸው። ስለዚህ ያን ነገር ይፈልጉታል ቶማስ ቱዌል። አማካይ ክፍላቸው ሚዛኑ እንዲጠበቅ በእነዚህ ሁለት ተጫዋቾች ይጠቀሙና ፊት መስመር ላይ ያሉትን አራቱን ግን በሙሉ ነጻነት እንደፈለጉ ሮቴት እያደረጉ እንዲጫወቱ እድል ይሰጣሉና ከዚህ ጋር በተገናኘ የማይኖ አለመሰለፍ በብዙ መልኩ ከቶማስ ቱዌል የጨዋታ ባህሪ ጋር በተገናኘ ስለሆኑ ሀሳብ ማንሳት ያስደፍራል ይመስለኛል። ወደ ካለ ሰዓት አንጻር አጠር እያደረግን ሌሎችን ጨዋታዎችን ቃኝ። ቤልጅየም ከሴኔጋል፣ ዩኤስኤ ከቦስኒያና ሄርዘጎቪና እንዲሁም ደግሞ ስፔን ከአውስትራሊያ ንጋት ላይ የምንመለከተው ጨዋታ አለ አይደለ? እሱን እንመልከትና አጠር አድርገን ሰዓታችን እየገፋ ስለሆነ ይበልጥ እንግዲህ ቤልጅየም ከሴኔጋል ላይ ትኩረት ባደርግ እንግዲህ ዩኤስኤ ከቦስኒያ ዩኤስኤ ይበልጥ የተቻለችው ቡድን ነች። ፖቼቲኖ በጣም ጥሩ ቡድን ገንብቷል። ቦስኒያ ግን ምናልባት አሁን ላይ ከዚህ በኋላ የነሲያድ ኮላሲናች የኤዲን ዤኮ ትውልድ ደግሞ ያልቅና ቀጣይ ትውልድ አዲስ ትውልድ የግድ መጠበቅ ይኖርባታል። እንግዲህ ቤልጅየም ከሴኔጋል ሌላኛው የዕለቱ ተጠባቂ መርሃ ግብር ነው። እንዲያውም ከእንግሊዝ ከኮንጎ በተሻለ የፉክክር መንፈሱ ከፍ ይላል ተብሎ የታሰበበት ጨዋታ ነው። እንግዲህ ሴኔጋል በችግርም ቢሆን አልፋ፣ ነገር ግን ችግሯ ፐርፎርማንስ ሳይሆን የውጤት ነበር አይደለ? ምድብ ላይ ከፈረንሳይ ጋር በነበረው ጨዋታ ፈርስት ሃፍ ብልጫ ነበራት፣ እድሎችን አለመጠቀም ዋጋ አስከፈላት። ከዚያም ከኖርዌይ ጋር እንደዚሁ በጣም ብርቱ ትግል አድርጋ ሽንፈት ገጠማት። በመጨረሻ ግን ከኢራቅ ጋር 5 ጎሎችን አዝንባ እንግዲህ ታራንጋና ውስጡ ለጥሎ ማለፍ ደርሷል። ቤልጅየም በመጨረሻ ጨዋታው ላይ ራሷን ያስመለከተች ይሄ ቆም ብላ በመስተዋት ስትመለከት አዎ ቤልጅየም ነኝ ብላ እንድታስብ ያስቻለችበትን ድል ነው ማስመዝገብ የቻለችው። የነ ሊያንድሮ ትሮሳርድ፣ ኬቨን ዴ ብሩይነ የግል ጥራት እንግዲህ ምክንያት በማድረግ ነው ድል ተጎናጽፋ የነበረችው። በጣም ጥሩ ጨዋታ ይሆናል ብዬ አስባለሁ። እንግዲህ ሩዲ ጋርሲያው ቤልጅየም ከፓፔቺያው ሴኔጋል ጋር የሚያደርጉት ፍልሚያ እንግዲህ ሴኔጋል ብዙዎች አሁን የአፍሪካ ቡድኖች ለቀጣዩ ደግሞ 16 ይገባሉ ብለው ከገመቷቸው መካከል ሴኔጋል አንደኛዋ ነች። እስካሁን
ሶስት የአፍሪካ ቡድኖች ተጫወቱ። አንዷ ብቻ ነች ያለፈችው አይደለ? ደቡብ አፍሪካም ተሸነፈች፣ እንዲሁም ኮት ዲቫር ተሸነፈች። ሞሮኮ ብቻ ነች ኔዘርላንድስን አሸንፋ ለቀጣይ ጥሎ ማለፍ መግባት የቻለችው። ስለዚህ በቀጣይ ደግሞ የአፍሪካ ሀገራት ሆነው ጥሎ ማለፉን ለመቀላቀል እድል አላቸው ከሚታመንባቸው ቡድኖች አንዷ ሴኔጋል ነች። ከቤልጂየም ጋር በጣም ጠንካራ ትግል ታደርጋለች። ሌላኛው እንግዲህ ዩኤስኤ ከቦስኒያ የሚደረገው ጨዋታ ነው። እነዚህን ጨዋታዎች በጥቅሉ ከዚያም ደግሞ ነገ የሚደረጉትን ደግሞ በአርቡ ፕሮግራማችን ላይ ወደ አድማጮች ወደ ተመልካቾች ይዘን እንመጣለን። መልካም ተፌ፣ እንደ ሞጫ እንዲሆነን አንድ መረጃ ጠቆም እናደርግና ፕሮግራማችንን እንቋጭ። የአሰልጣኞች ስንብት ተጧጥፎ ቀጥሏል። እስካሁን በዚህ ውድድር 6 የሀገራት አሰልጣኝ ከኃላፊነታቸው ተሰናብተዋል። አንዳንዶቹ በራሳቸው ፈቃድ ከራሴ ጋር ተማክሬ በሚል፣ አንዳንዶቹ ደግሞ ያው በስምምነት በውጤት ማጣት ምክንያት ለቀዋል። ማርሴሎ ቤልሳ ከኡራጋይ አሰልጣኝነታቸው ለቀዋል። ሚሮስላቭ ኮፔክ እንዲሁ ደግሞ ከቼክ ሪፐብሊክ፣ ሮናልድ ኮማን ከኔዘርላንድ እንዲሁ አሰልጣኝ ናቸው የተሰናበቱ። ሌላኛው ሚዩንግ ሁ ሆንግ እንግዲህ ደቡብ ኮሪያ በነገርክ ላይ በጣም በቃ ይሄ ልክ አንድ ሀገር ላይ እንደ አብዮት ነው የሆነው። የደቡብ ኮሪያ እዚህ ውድድር ላይ ያሳየችው ወደ ቀጣይ ዙር አለማለፍ ፕሬዚዳንቱን ጭምር ፌዴሬሽኑ ይመርመርልኝ እስከ ማለት ትኩሳቱ እስካሁን ድረስ አልበረደም እና እሱ ጉዳይም አነጋጋሪ ነበረ። ግን ራሳቸው አግልለዋል ወይም ደግሞ ከአሰልጣኝነታቸው በራሳቸው ፈቃድ ለቀዋል። ስቲቭ ክላርክ ስኮትላንድ አሰልጣኝ እሳቸውም የተሰናበቱ ናቸው። ሳብሪ ላሞቺ የቱኒዚያው አሰልጣኝ ሌላኛው ከአፍሪካዊት ሀገር የተሰናበቱ አሰልጣኝ ናቸው። ቀጣይስ ምን እንጠብቃለን የሚለውን በቀጣይ መርሃ ግብሮች የምናይ ነው የሚሆነው። የዛሬው መሰናዶ እዚህ ላይ እንቋጭ። እናመሰግናለን ውድ ተመልካቾቻችን አብራችሁን ስለነበራችሁ። ወርልድ ካፕ ዞን መሰናዷችን የዛሬው ይህንን ይመስል ነበር። ቀጣይ ደግሞ በሌላ መሰናዶ የምንገናኝ ነው የሚሆነው። እዚህ ስቱዲዮ ተፈራ ታመነና አዲስ መሐመድ ከመላይ ስቱዲዮ ባለሙያዎች ጋር በጋራ ቆይታ እናደረግን። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ቸር ቆዩልን።